አመሰግናለሁ። ሁሉ ብዬ ነው የማወራው። ስማ ደብተራው መተተኛው ዲበኩሉ ብዬ እንድጠራ አታስገድደኝ። ኦኬ እኔ እንድጠራ ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠየቁ አይደለ? ኦኬ መጣ ጥያቄው መልስ። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ጥያቄው ላይ ትኩረት አድርግና ትኩረት አደርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት ጥያቄው ላይ አውራ እኮ ላወራ ነው እንዴ። ተረጋጋ እንጂ ተረጋጋ። አንተ ባነው ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። ሁሉ ብዬ ነው የማወራ። አያችሁ ምንድነው? አሁን ለምሳሌ የኦርቶዶክስ ገብተው እዛ ራሱ ቀሲስ ዲበኩሉ በስርዓት ነው የሚያወሩት እየተጸደቡ። እሱ ግን እንዴት እንደሚያደርግ ይሁ እዚህ ቤት ገብተዋሉ። ፕሮቴስታንት ወንድሞቻችን እህቶቻችን ገብተዋሉ። ተነጋገሩ። አንድ ክፉ ቃል ሳይነገራቸው ነው የወጡት። አዳምጠኝ እየተባለ ሲበጠበጡ የሆነ ነገር ሚውት ሲደረጉ ምናምን አላያቸው። ያስተምሮት ራሱ ስርዓት የሚባል ነገር በምን ያህል ልዩነት እንዳለ ማወቅ ትችላለና፣ ለማንኛውም ተምሬበታለሁ። እጅግ 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 እንኳንም ሳትኩኝ። እኔ እንኳንም ሳትኩ የመንፈስ ረፍትን አገኝበታለሁ። እንኳንም ሳትኩኝ መሳት ብዙ እንዳቅ ስለ እምነት እንዳቅ ስለ እምነት ምንነት ለምን እንደሆነ እንዳቅ አድርጎኛል። እኔ ብቻ ሳልሆን ብዙዎቹ ቅድም አሳይቻለሁ ቪዲዮ ምን ብለዋል? አብረን እንወጣለን፣ አየር ላይ አለን። ብዙ ችግሩ ምንድነው? አናት ላይ የሚዘጉት ፋይል ምንድነው? መዳን በሌላ በማንም የለም የሚሏት 10 ማትሞላ ጥቅሶች አሉ። ምንም ጥያቄ የለውም። አዳኙ እሱ ነው። አዳኝ እሱ ነው። የዳነ ሰው ነው ክርስቶስ የሚሰብከው። ባረም ላይ የዳነ ሰው ነው። የዳነ ሰው ምን ያደርጋል? በመንፈስ ቅዱስ እገዛ ሊፈውስ ይችላል። በመንፈስ ቅዱስ እገዛ ምን ሊያደርግ ይችላል? ብዙ ተአምራትን ሊያደርግ ይችላል። እና ይጣሉ እነሱ የዳኑት ሰዎች መንገድ ላይ ይውደቁ፣ አያስተምሩ። ለነሱ ክብር አይገባ፣ ለነሱ ምስጋና አይገባ። አምልኮ ሌላ ጉዳይ ነው፣ ምስጋና አይገባ። ስለዚህ ችግሩ ምንድነው? አምልኮንና ክርስቶስ በጸጋ በሰጣቸው ነገር ላይ የሚሰሩትን ማክበር ተምታቶባቸዋል። ደፍነውታል። በዛች መዳን በሌላ የለም በሚባለው እና ትምህርት ማለት ምንም ትምህርት እዛ ቤት የለም። ወፍ ትምህርት የለም ይመስላል። ግርግር ሲፈጥሩ ሲጮሁ ሃሌሉያ ምናምን ሲያስብሉ ይመስላል። ዋቴ እግዚአብሔር ምስክሬ፣ ዋቴ ምንም ነገር የለም። ያንን ነው የምለውና እየተማርን ስለሆነ ሁላችንም እግዚአብሔር ይጠብቃችሁ። ሁላችንም እየተማርን ነው። ሰው አይኑ እየተገለጠ ነው። የት እንዳለ እንኳን ለመናገር ይሸማቀቃሉ። ከየት ነው ሲባል ከየት ነው የመጣችሁት? የትኛው ቤተክርስቲያን ቸርች ነው የምትሄዱት? የኦርቶዶክስ ልጅ ይፈራል እንዴ? ከየት ነው ሲባል ለምን አይደነግጥም? አንድ ኦርቶዶክስ አምጥታ ከየት ነው ብለው ከኦርቶዶክስ ነው የሚል ሌላ የለችማ። ሌላ የለማ። ከየት ሊል ነው? እነሱ ጋር ግን ከየት ነው ስትለው ገና መደንገጥ ይጀምራል። መናገር አይጀምርም። ለምን? የተለያየ ዶክትሪን አለ። በለኛ ለአዳዲስ ነፍሳት አስተምር በላቸው። ጥቂት ደቂቃ አይ ምን አለ መሰለህ፣ ጥያቄ የሚመልሱ ካልሆነ ትርጉም የለውም። ጥያቄ መመለስ አለቦታ ለማስተማር። ጥያቄው ምንድን ነው? ይኸውልህ ጥያቄ ይኸው በደንብ ስማ። ጥያቄ እየመለሰ ያለው አሾፊት ውልድ ነው። ልንገርህ፣ አሾፊት ውልድ ናቸው። ነግራለሁ። እዚህ ጋር የተከበሩ አስተማሪዎች ይማልዳሉ፣ ቅዱሳን ይማልዳሉ። ፕሮፌት አንዴ እዚህ የተቀመጡ በነገራችን ላይ አብዛኛዎቹ ብቃት ያላቸው የኦርቶዶክስ አገልጋዮች ናቸው። ስለዚህ በደንብ መጽሐፍ ቅዱስን በማስተዋል የተማሩ ትምህርቱን የሚያውቁ ቃል በቃል መናገር የሚችሉ ናቸው። ሌሎቹ ሊያሸፉ ይችላሉ ከስር ያሉት። እዚህ ያሉት ግን በደንብ አድርገው በመጽሐፍ ቅዱስ በማንኛውም መወያየት የሚችሉ ብቃት ያላቸው ሰዎች ናቸው። ስለዚህ ምን እናደርጋለን? እኔና እርሶ ሌላ ጊዜ ላይ ውሃ እንይዝና ጸሎት ለሚፈልግ አብረን ጸልያለን። አሁን እነሱ ይነጋገሩ። የሆነ የሚጠይቅ ሰው አለ።
ከሱ ጋር ቢወራ ነው መልካም ብዬ የማስበው። አይሻልም? እንደዛ ይነጋገሩ። ግን አንድ ነገር ላንተም ነግረል ይሻላል። ወጣለሁ ግን አንድ ነገር ተናግሬ ወጣለሁ። ይሆን ይኸው የእግዚአብሔር ቃል እንዲላል አንደኛ ቆሮንቶስ ምዕራፍ 1 ወንጌል ሲነበብ አንተ አትዘጋም። ጌታ የባረከ ሰው ነህ። ስለዚህ አትዝጋ፣ ሞት አታድርግ፣ ተባረክ። ስለዚህ አንድ ስፍራ አንብቤ ነው እወጣለሁ፣ እናንተ ትቀጥላላችሁ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 ላይ እንደዚህ ይላል፣ ነገር ግን አለ እግዚአብሔር ጥበበኞቹን ያሳፍር ዘንድ አለ የዓለምን ሞኝ ነገርን መረጠ። እግዚአብሔር ብርቶቹን ያሳፍር ዘንድ የዓለምን ደካማ ነገር መረጠ አለ። ከመረጣቸው አንዱ እኔ ነኝ። ከእስር ቤት አውጥቶ አንተ ስም ልትሰጣቸው ትችላለህ። እኔ ደግሞ እግዚአብሔር መንፈስ ቅዱስ ከላይ የቀባኝ ሰው ነኝና እናንተ ቀጥሉ። ሌላ ጊዜ እንገናኛለን። ታንኪዩ። እሺ፣ ይወካ። መልካም ጊዜ። ሰላም ብያለሁላችሁን። ዘር ተዘርቶ እኮ አይከድም። ሄዱ እንዴ? ውይ፣ አይ እሳቸው ጨዋ ናቸው መምህር። አይ በጣም ኧረ ጥሩ ጨዋ ናቸው። ጨዋነታቸውን እኮ አየንና ምንድነው አያውቁትም። ስለዚህ እሳቸውን እኛ መደበሪያችን ናቸው። አንዳንዴ ቲክታክ ላይ ግድ የለም ገበሬ ዘር ዘርቶ ግን እየሰማህ ነው የኔያችን። ደህና ብያለሁላችሁን። ሰላም ብያለሁ። አንድ ገበሬ ዘር ዘርቶ ከሄደ ወራቱ ሲደርስ እህል ሊያገኝ ቢመጣ ማግኘት አይችልም። የዘራውን ዘር መንከባከብ፣ ማረም፣ መኮትኮት፣ ማጨድ፣ መከመር፣ ከዚያ መውቃት፣ ከዚያ በኋላ ነው ፍሬ ሊገኝ የሚችለውና አንዴ ዘርቻለሁ በቃ አይባልም። ሐሳብ ልናገር ላነብና ልውጣ አይባልም። መምህርነት ያለ ጥያቄም የለም። መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው ሲያስተምር እኛ የምናስተምር እሱ ያስተማረውን ሐዋርያት ያስተማሩትን ነውና በጣም ትልልቅ አብይ የሆኑ ምስጢራትን ሲናገር አልገባቸው ሲል ፈክር ለነ እግዚኦ ይሉታል። አልገባንም ተርጉምልን ይሉታል። እሱም ይተረጉምላቸዋል። የሚገርማችሁ ሲጠይቁት ብቻ አይደለም የሚመልሰው፣ ራሱም ይጠይቃል። ለበውክሙኑ ይላል፣ ገባችሁን ይላል። ያ ማለት ያልገባህ ካለ ጠይቅ ማለቱ ነው። ሐዋርያቱም ይጠይቁታል ያልገባቸውን፣ እሱም ደግሞ ይጠይቃቸዋል፣ ያልገባቸውን ይለያል። እንዲህ ያደረገ ያስተምራልና በነገራችን ላይ ሰውየው የዋህነታቸውን አለማድነቅ ንፍገት ነው። በ21ኛው መቶ ክፍለ ዘመን ትውልዱ በሰለጠነበት ሃይላንድ ሙሉ ውሃ ይዞ በሶሻል ሚዲያው ዝም ብሎ ጸልይልሃለሁ እያሉ ሐሳብ መሰንዘሩ የዋህነት ምልክት እንጂ የአዋቂነትም የነብይነትም የትልቅነትም የክርስቶሳዊነትም መገለጫ አይደለምና እንዲው አንዳንዴ የራሳቸውን ማንነት የራሳቸው እምነት በስርዓቱና በደንቡ እንዲከበር የሌላውን በስርዓት ማክበር ጥሩ ነው። ቤተክርስቲያን አምና ቆጥራ ከስርዓት እስከ ዶግማ ያስቀመጠችውን የእግዚአብሔር ቃል ባለመቀበል ገንጥሎ ባለመስማማት ርቆ ራስን አርቆ ከቤተክርስቲያኑ አስተምህሮ በፍጹም እንዲህ አይነት አማላጅ የሚባል የለም እያሉ በድፍረት እየተናገሩ በሌላ በኩል ደግሞ የራስን ሐሳብ እየጫኑ መሄድ ሕግ ከፈረሰ በየዋህነት የሚፍረስ አውቆ ያጥፋ ሕግ አፍራሽ ነውና እንዲህ አይነት ነገሮች በስርዓት መስተካከል መቻል አለባቸው ነው። ቅድም ሲነገር የነበረው ነገረ ቅዱሳን ምልጃን በተመለከተ መወያየት መቻል ካልሆነ መጠየቅ የማይፈልግ ሰው ማስተማር አይችልም። መጠየቅ የማይፈልግ ሰው ማስተማር አይችልም። ሐዋርያው ቅዱስ ጳውሎስ ወአንሰ ስዕል በእንቲአክሙ እኔ ስለእናንተ ለምናለሁ አለ። ምን የሚለውን የእግዚአብሔር ቃል ዋኖቻችሁን በምትጠይቁበት ጊዜ የእነርሱ ቃል እንዲመልሱላችሁ ዋና ነኝ የሚል ቃል የሚያስተምር ሰው ካለ የእግዚአብሔርን ቃል ሲናገር አልገባኝም ለሚል ሰው ካልተረጎመ ጌታ ሄዱና አስተምሩ ሲል ዝም ብሎ እየጫናችሁ ነው አይደለም። ክርስቶስ ከሰማይ ወረደ፣ ከድንግል ተወለደ፣ ሞተ በስጋ ወሐዮ በመንፈስ በስጋ ሞተ በመንፈስ ያው ሆነ ብሎ ሲያስተምር ያ ማን ነው? ክርስቶስ ማለት ማን ነው ብሎ ጥያቄ ሲጠይቅ ማብራራት ይጠይቃል። መከራከር አልፈልግም፣ እሺ ማስተማር ግን እፈልጋለሁ። ክርክር የሌለበት አስተምህሮ የለም። እንኳን ሃይማኖቱ
በእንትኑም ስንማማር በዚህ በዘመናዊ ትምህርት ስለምታውቁት ሁላችሁ መጠያየቅ አለበትና አልጠየቅም ባይነቱ ብዙ አልደገፍኩትም ለማለት ነው። ለማንኛውም ግን ያው መዝሙራም ጋር ሐሳቡ በስፋት ተነስቶ ቆይቶ ነው የሚሆን። ያው ከመጨረሻ ስደርስ ግን አንብቤላችሁ ልሂድ የሚል እንደኛ ሀገር ዳኞች መልእክት አስተላልፈው መጥፋት የሚመስል እንደዚህ ሆኖብን ነውና ግሩም እናመሰግናለን። ክበሩልን። መምህር ኤፍሬም እንኳን ደህና መጡ። የሆነ ነገር መናገር ስላለብኝ ነው ስለኚህ ነብይ። በመጀመሪያ ደረጃ እኚህ ነብይ ማለት እስር ቤት ገብተው በጣም አስቸጋሪ ነበሩ። በጣም እዛ ሰፈር ውስጥ አስቸጋሪ ነበሩ። ዶላር ገንዘብ ሳይመስላቸው እንደ ሰርቶ አደር ጋዜጣ በፊት ኢትዮጵያ ላይ ግርግዳ ላይ የለጠፉ ናቸው። ተደባዳቢ የነበሩ ናቸው እና እስር አስቸግረው መጨረሻ ላይ እስር ቤት ሆነው ከዛ የ9 ጓደኞቻቸውን አሳ የሚያጠምዱ ጀልባን እንትንቺ መቅዘፊያቸው በሙሉ የ9 ተጣልተው በሙሉ በድንጋይ ጭነው በሰንሰለት አድርገው ወደ እስር ወስደው የታሰሩ ናቸው እና እስር ቤት እያለው ነው ጌታን ያገኘሁት ነቢይ ነህ ብሎኛል ብለው የወጡ ናቸው። መጽሐፍም ማንበብ የማይችሉ ነበሩ። በተወሰነ መልኩ ማንበብ ጀመሩ። ከዛ በኋላ በቃ ጸሎት አደርጋለሁ፣ ቤተክርስቲያንም አልደግፋቸው፣ ለብቻቸው ወጥተው የሚሉ ናቸው። አጋጣሚ እዚህ ላይ ተገናኘን። ዝም ብለን ወዳጅ ሆነን ጥያቄ ምናምን ከተጠየቁ ትንሽ ይደብራቸዋል እና እኛ ለበዓሉ ድምቀት ነው የምናደርገው እንጂ መጽሐፍ ቅዱስ በደንብ አውቀው በደንብ ተምረው እንትን ብለው ምንም የሚሉ ሳይሆኑ አለ አይደለ አንዳንድ የቲክታክ ላይ ጨዋታ ስንፈልግ መተን አብረን የምንጨዋወት የቲክታክ ነቢይ ናቸው። እንደ ፍቅር ሲዝም ማለት ነው። ፍቅር ሲዝምን ያውቁታል መምህር ኤፍሬም? አሁን የተመቸ ይላሉ የኛ መተርጉማን ተርጓሚ ሲተረጉሙ ይሞክሩና ትክክለኛ ቦታውን ሲያገኝላቸው ተርጓሚው አሁን የተመቸ ይላሉና እንደሱ እንኳን ጥሩ እንዲያ ከሆነ እንስማማለን። ስለዚህ በኮሜዲነት መልክ ከሆነ እንደዛ ስለ ትውልድ ገደል የሳቸው እኛ አሁን ከፍቅር ሲዝም ለይተን የምናየው አይደለም እውነት ለመናገር እና በዛ ጉዳይ ነው። አሁን ሌሎች ግን ገብተዋል። አሁን አይ ቲንክ ደሜ በደንብ የሚያውቅ ወዳጅ ትመስለኛለች ፕሮፌት ወርቄ፣ እንዲሁም ደግሞ ኢቫንጀሊክ ብስራት ገብተዋል። የምትጠይቁት ጥያቄ ካለ ጠይቁና ፕሮፌቶቹ ወይም ኢቫንጀሊኩ ጠይቁና ወንድሞቻችን መምህሮች እዚህ ያሉት በዛ ጉዳይ ላይ መወያየት ትችላላችሁ። ኦኬ፣ ቅዱሳኖች ሁላችሁ የእግዚአብሔር ሰላም ጸጋ ለእናንተ ይሁን። እንዴት ናችሁ? አስቀድሜ ሰላምን ጠይቃለሁ። እናንተ በደሙ የተገዛችሁ እግዚአብሔር የወደዳችሁ አንድ ብልት የሆናችሁን ሁላችሁ በክርስቶስ የተመረጣችሁ ሰላም ለእናንተ ይሁን። እኔ መጠየቅ የፈለግኩኝ አሁን የወረደ ሰውዬ ነው። በጣም አስቀድሜ እንደውም ቁጥር እየላኩ ነበረ። እንደዚህ ትልቅ ሰው ለማልስ ዝግጁ መሆን አለብን። ሁለተኛ ራዲ ቃሉ እየተናገረ የነበረ መጽሐፍ በሐዋርያ ሥራ በቆሮንቶስ እንዲሁ እየተናገረ ነበረ ቃሉ። በጣም የሚገርማችሁ አንድ አካል ከታመመ ሁሉ አካሎች እንደሚታመም በጣም እያስረዳ ነበረ። በጣም የሚገርማችሁ ነው። እኔ በጣም ብዙ ነገሮች እንደውም ተምራለሁ ታች ሆኜ ማለት ነው። በጣም ደስ ብሎኛል። ምክንያቱ አሁን እየተናገረ ነበረ ወንድም እግዚአብሔር ዘመንን ይባርክና መጽሐፍ ቅዱሳን ሉቃስ ላይ ያለው ሐዋርያ ሥራ ላይ ያለው እየተናገረ ያለው እኮ እውነተኛ ቃል ነው እያወራ ያለው። ነገር ግን ትልቅ ሰው ሆኖ ለጥያቄ መልስ መመለስ አይችልም ማለት በጣም ይከብዳል። እኛ ከሱ ምንድነው የሚማር? ምንድነው የሚያገኝ ከነሱ? ለምሳሌ እኔ ሴት ነኝ፣ የማይችል ነገር አይችልም፣ ይሄ ነገር መልሳለሁ፣ ይሄ ነገር አይችልም ካል ኃጢአት አይደለም። እና ትምህርቱ መማር በጣም አስፈላጊ ነው። ይሄ የእግዚአብሔር ቃል ቀጥታ የተጻፈ ቃሉን ታዲያ ወደ ቅዱሳኖች አንድ ጸለም ከተባለ ያዕቆብ 5:17 ላይ ለምንድን ነው ታዲያ የቅዱሳኖች ጸሎት ትልቅ እጅግ ስራ ታደርጋል የተባለ? ለምንድን ነው? ለምሳሌ መጽሐፍ ቅዱስ የጻድቃኖች ጸሎት ይላል።
እጅግ ትልቅ ስራ ታደርጋለች ይላል። ለምሳሌ አባቶች ለምን ስም እንጠራለን? አብርሃም የይስሐቅ አምላክ የያዕቆብ አምላክ የአባቶች አምላክ ብለህ ለምንድን ነው የምጸልየው? ፕሮፌት በጣም ይቅርታና ፕሮፌት ከየት ቤተ እምነት ኖት? ቤተ እምነቶትን ቢነግሩን እንታወቅ ብዬ ነው። እኔ ወንድሜ ደሜ በደሜ ያውቃል። እኔ ነባሪ ነኝ። በነገራችን ላይ ዛሬ ነው ከኔ ጋር ተገናኘ እንጂ እኔ ከኦርቶዶክሶች ወንድማሞች ነባር ነኝ። ነባር የመጀመሪያ ነባር ማለት ነው። ከነሱ ጋር በጣም ብዙ ጊዜ አሳልፋለሁ። እሺ እንደውም በ2 ወር 3 ወር አልተገናኘም እንጂ የት ቤተ እምነት ነው? የት ቤተ እምነት ነው? እኔ መካነ ኢየሱስ ነኝ። ኦኬ መካነ ኢየሱስ። ኦኬ። ስለዚህ በአጸደ ነፍስ ያሉ ቅዱሳን ስለኛ ይጸልያሉ፣ በጸሎታቸው ያግሱናል፣ ይለምኑላል ብሎ ያምናሉ ፕሮፌት። ኧረ እኔ እኮ 100 አምናለሁ። እኔ 100 አንተ ስላልክ ሳይሆን እኔ መጽሐፍ ቅዱስ ስላይልዬ ነው የምረዳው እንጂ አንተ ስለተናገርክ አይደለም። የተጻፈ ቃል ላይ እኔ መጨመር አይችልም ወይ መቀነስ አይችልም። ተጽፏል መጽሐፉ ላይ የተጻፈ ቃል ሞቷል፣ እነኚህ ሞቷል፣ እነኚህ ስለተሞተ እንዳትጠሩ ስሙ የሚል አላየሁም። እኔ እናንተ ብዙ ጊዜ ልጠቅስ አለ። እሱን ጥቅስ ልስጦትና ብዙ ጊዜ እነዚህ በአጸደ ነፍስ ያሉ ቅዱሳን አያውቁም፣ ስለኛ ስለምድር ስለሚደረገው ነገር አያውቁም ተብሎ በፕሮቴስታንት ወንድሞቻችን የሚጠቀስ ጥቅስ አለ። እሱን ጥቅስ ላንብብሎትና እንዴት እንደሚረዱ እስቲ ልስማ። እዚህ መክብብ ላይ ያለው ማለት ነው። መክብብ 9 ላይ መክብብ 9 ቁጥር 4 ጀምሮ ያለውን ያውቁታል ብዬ አስባለሁ፣ ግን ላንብብሎት። ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንነታቸውን በአንድነት ጠፍቷል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም ብለው ብዙ ጊዜ ሌሎች ፕሮቴስታንት ወገኖቻችን ቅዱሳን በምድር የሚደረገውን ነገር ከሞቱ በኋላ አያውቁም፣ በቃ አብቅቶላቸዋል፣ አያውቁም ብለው የሚጠቅሱት ጥቅስ ይህን ነው። እርስዎ ይህን ጥቅስ እንዴት ነው የሚረዱት? መክብብ 9 ቅድም አንተ ብዙ ነገር አወርታለህ ወንድሜ፣ ብዙ ቃል ተረድቻለሁ። እኔ በመንፈስ ቅዱስ ስላለ አይደለም፣ በመንፈስ ቅዱስ ቆሮንቶስ ላይ ያለው ቃል ሐዋርያ ስራ ላይ ያለው ነገሩ በመንፈስ ቅዱስ ነው። እኔ የተረዳ በመንፈስ ቅዱስ ተቀብያለሁ። በመንፈስ ቅዱስ ነው የምንረዳው እንጂ ሌሎቹ እዚህ ላይ ያሉ ሰዎቹ ስለምንገር አይደለም። መንፈስ ቅዱስ ከሁሉ በላይ ስለሆነ መንፈስ ቅዱስ ላይ የተጻፈ ስለ መጽሐፍ ቅዱስ ላይ የተጻፈ ቃሉ በ100 እኔ ይቀበላለሁ። አይቻለሁ፣ ይቀበላለሁ። የተቻለ ማለት በሐቅሜ ማለት ነው። በሐቅሜ የተረዳው በሐቅሜ የተረዳው እቀበላለሁ እኔ እና እያወራ ያላችሁ እናንተ የተጨመራችሁ አሁን ሌላ ነገር የለም። ቀጥታው በእግዚአብሔር የተጻፈ ቃሉ በምንም አንዳች ነገር ተጨማሪ የሌለ ቃል እያወራችሁ ነው እናንተ እያወራችሁ ያላችሁ። አይ ሲለ ፕሮፌት ትክክል አይደለም የሚሉም ሰዎች አሉ፣ እንደፈለጉም ይጽፋሉ። እሱ አይደለም። እኔ እናንተ ሰምቼ አይደለም። ራሴ እኮ ሙሉ ሰው ነኝ። አካል የተጎደለ ሰው አይደለም። ሙሉ ሰው ነኝ። የት እንደምሄድ አውቃለሁ። ወዴት እንደምሄድ ራሴ የሚያውቅ ሴት ነኝ። ስለዚህ እኔ እያወራ ያላችሁ በ100 የእግዚአብሔር ቃል ስለሆነ በዚህ ላይ አንዳችንም ነገር እኔ እኮ ክርክር የለም፣ ተቀብያለሁ። እንደ መማሪም በ100 ፈልጋለሁ። ይሄ ነው። እሺ ፕሮፌት፣ አይ መልካም ያሬዶዬ እንትናን ኢቫንጀሊኩን ብትጠይቀው እሳቸው ልጠይቃቸውና ፕሮፌት እዚህ ሆኑና በኋላ ወደ እርስዎ እንመጣለን። መምህር ብሩክና መምህር ብሬ ሰላም ይበሉን። ግን መምህር ብሩክ ሰላም ይበሉን። ከዛ መምህር ሰላም ለእናንተ ይሁን። ዮኒ፣ ዲያቆን መዝሙር ያሬድ፣ መምህር ኤፍሬም፣ መምህር ብሬ እንዲሁም ደምረው እዚህ ያላችሁ ሁላችሁም ታች እየሰማችሁም ያላችሁ ሰላም ብያለሁ። እሺ እንኳን በሰላም መጡ መምህር ብሩክ። መምህር ብሬ ሰላም ይበሉን። እሺ እንዴት አላችሁ? መምህር ኤፍሬም፣ መምህር ብሩክ፣ መዝሙር ያሬድ፣ ደሜ፣ ዮኒ ሁላችሁም እንዴት አላችሁ? እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። እንኳን በሰላም መጡ። ኢቫንጀሊስት ብስራት ሰላም ይበሉን። እርሶም ሰላም ናችሁ?
የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ። ሁላችሁም ሰላም ብያችኋለሁ። ዮኒ ሰላም ነው? እግዚአብሔር ይመስገን። ሁላችንም አገኛችሁ ደስ ብሎኛል። ታንክ ዩ። እኔ ወንጌላዊ ብስራት ይባላለሁ። እሺ አንዴ ጃ ሰላም ይበለንና ከዛው ደርሶ መጣለሁ። ጃ ሰላም በለን እንደማችሁ። ሰላም ሁላችሁንም ሰላም ብያችኋለሁ። አሜን አሜን። እግዚአብሔር ይመስገን። እንኳን በሰላም መጣ። እሺ ኢቫንጀሊስት አንዴ ቅደሙና፣ ኢቫንጀሊስት ከየት ቤተ እምነት ኖት እና ያስተዋውቁ ራስዎትን፣ ከዛ ወደ ውይይቱ እንሄዳለን። እኔ ከወንጌል አማኝ ነው። ከወንጌል አማኝ የት ነው ህብረት የሚያደርጉት? መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል? መልካም ምስራች ቤተክርስቲያን። መልካም ምስራች ቤተክርስቲያን ነው። እሺ ኦኬ። ለነገሩ እሺ፣ አሁን የተነጋገርነው ሀሳብ ሰምተውታል? አዎ ሰምቻለሁ። እሺ ከነቢት ጋር መክብብ 9ን እስቲ አንዴ ከነቢት ጋር ያወራችሁት ጠቅላላ ሲወራ የነበረውን ሰምተውታል? ነብይትንም ጨምሮ። ከዛ ደግሞ እርስዎ ከመግባቱ በፊት የነበረውን ሰምተዋል? አዎ ሰምቻለሁ። በጣም ጥሩ። መክብብ 9ን እስቲ አንዴ ይፍቱልኝ። መክብብ 9 ላይ ቁጥር 4 ላይ ብዙ ጊዜ እኛ ኦርቶዶክሳውያን እዚህ ያለ ነው ከእርስዎና ከፕሮፌት እና ከጃ ውጭ ይመስለኛል ሌሎቻችን ኦርቶዶክሳውያንን እና ብዙ ጊዜ ከፕሮቴስታንት ጋር ከእናንተ ጋር ጥያቄና መልስ ስናደርግ ያው መካነ ኢየሱሶች የሚረዱበት የራሳቸው አለ። አሁን እርስዎን ነው የምፈልገው። የመክብብ 9 ላይ ቁጥር 4 ላይ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። ይሄን ክፍል ያልሞተ ውሻ ተብሎ የተጠሩት እነማን ናቸው? ከሞተ አንበሳ የተባሉት የሞተ አንበሳ የተባሉት እነማን ናቸው? ደግሞ ሙታን የተባሉት እነማን ናቸው? አንዳች አያውቁም የተባሉት እነማን ናቸው? ይሄ በሩጫቸውን ለጨረሱ ለቅዱሳን ለክርስቶስ ምስክሮች የሚጠቀስ ጥቅስ ነው። እንዴት ነው የሚረዱት? ስቴን በአጭሩ ያስረዱና ከዛ ወደ ውይይቱ እንሄዳለን። እሺ አመሰግናለሁ። መጽሐፍ ቅዱስ በተለይ የሚፈታው በመንፈሳዊ ነው። ሁላችን እንደምናውቀው እኛ ሁላችን ከአዳም ዘር የመጣን ሰዎች ነን። አዳም እግዚአብሔር ሕያው አድርጎ ነው የፈጠረው እና ሕያዋን ማለት በእግዚአብሔር ቃል መሰረት በመጽሐፍ ቅዱስ ውስጥ ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር አምላክ ሰውን በመልኩ በአምሳሉ ፈጠረ ነው የሚለው። እግዚአብሔር አምላክ ሰውን በመልኩ በአምሳሉ ፈጠረ ማለት የእግዚአብሔር አምሳል የእግዚአብሔር ባህሪ ሕያው ነው፣ ዘላለማዊ ነው፣ የማይሞት ማለት ነው። ስለዚህ በአዳም ውስጥ አዳምን ከምድር አፈር ካበጀ በኋላ ሕያው የሆነው ነፍስ የማይሞት ማለት ነው ቅዱስ የሆነችው ፍጹም የሆነችውን ማንነቱን በሰው ውስጥ አስቀምጧል ነው። ነገር ግን ከጊዜ በኋላ እግዚአብሔር ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ እርሱ በበላ ቀን ሞትን ትሞታለህ ነው ያለው። ኤቫንጀሊስት በጣም ይቅር ይበሉኝ እሺ። በጣም ከታላቅ አክብሮና ትህትና ጋር ነው። አንደኛ ብዙ ሰው ገስት ላይም ስላለ እድል እንድንሰጣቸው ነው። አይ ዶንት ቲንክ ጥያቄን ወይ በደንብ አላስተውሉት ይሆናል ወይ ስራ ላይ ሆነው ይሆናል አይሰሙኝ። ጥያቄ የነበረው መክብብ 9 ቁጥር 4 ላይ ያለው ነው ወይ? ይህን ጥያቄ ሌላ ሰው ልስጥና እርሶ የቤተ እምነቶትን የተመለከተ ጥያቄ ልጠይቁት። ቤተ እምነቶት ይቅርታ ሰምቻለሁ፣ ጥያቄው ሰምቻለሁ። ወደ ማብራሪያ እየሰጣው ነበርኩ። ማብራሪያውን እየሰጣው ነኝ። ትንሽ አንድ 2 ደቂቃ ስጠኝና እየመጣው። ለምን ያልሞተ ውሻ ከሞተ አንበሳ ይሻላልና ነው ጥያቄው። ማን ነው የሞተ ውሻ የተባለው? ያልሞተ ውሻ የተባለው ማን ነው? በአጭሩ ይመልሱልኝ ባኮት። ወደዚህ እየመጣው ነበርኩና ማለት በአጭር መመለስ ስለማይችል ነው። መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር በማገናኘት ነው እንጂ ለምን መሰለው እዚህ ያሉት ሁሉም ዘፍጥረትን በደንብ ጠንቀን ያጠናን የተማርነን እና
ህዝቡም ብዙ ያውቀዋል። አሁን እኔ የፈለኩት በተለይ ከቅዱሳን ጸሎት ጋር የተገናኘ ስለሆነ የሞቱት በአጸደ ነፍስ ያሉ በስጋ የተለዩን ቅዱሳን ምንም አያውቁም፣ አይሰሙም፣ በምድር ላይ የሚደረገውን ነገር ፈጽሞ አያውቁም የሚል የፕሮቴስታንት ወንድሞቻችን ሙግት ስላለ እርስዎ እንደ አንድ ፕሮቴስታንት ያልሞተ ውሻ ከሞተ አንበሳ ይሻላል የሚለውን የመክብብ ቃል ያልሞተ ውሻ የተባለው ማን ነው? የሞተ አንበሳ የተባለው ማን ነው? ሙታን አንዳች ያውቁን ተብሎ ሙታን ተብለው የተጠሩት እነማን ናቸው? መታሰቢያቸው ተረስቷል የተባሉት እነዚህ ሙታን ተብለው የተጠሩት እነማን ናቸው? ይሄን ይመልሱልኝ። መታሰባቸው የተረሳቸው ሰዎች እነዚህ ሰዎች ኃጢአተኞች ናቸው። በእግዚአብሔር ዘንድ መታሰባቸው የተረሳቸው ሰዎች ኃጢአተኞች ብቻ ናቸው እንጂ ቅዱሳን አይደሉም። የቅዱሳን መታሰቢያ አለ። ስለዚህ ነገር ግን ቆይ ጣልቃ አትግቡና ጥያቄውን በደንብ ለመረዳት ትንሽ ማለ ከገቡ ለማስረዳት አይመቸኝም። ስለዚህ መጽሐፍ ቅዱስ ላይ ሁለት ሰዎች አሉ። በሞትና በሕያዋን መካከል እግዚአብሔር የሚያስቀምጣቸው ሰዎች አሉ። ለምን ሞታ ናቸው ብሎ እግዚአብሔር ያስቀመጣቸው ሰዎች ኃጢአተኞች ናቸው። እነዛ ሰዎች ወደ ሲኦል የሚመለሱት ናቸው። ነገር ግን ሕያዋን ናቸው ብሎ መጽሐፍ ቅዱስ ያስቀመጠው ምክንያት ጻድቃን ናቸው ማለት ነው፣ ቅዱሳን ናቸው። ስለዚህ የሞቱት ኃጢአተኞች ናቸው፣ ሕያዋን የሆኑት ጻድቃን ናቸው እና ጻድቃን የሆኑት በእግዚአብሔር ዘንድ መታሰቢያቸው አለ ለዘላለም ማለት ነው። ስለዚህ እኛ አሁን በሞታን ውስጥ ነን ወይ ሕያዋን ውስጥ ነን የሚለውን ጥያቄ ቢታነሱ ጥሩ ነበረ። ለምን እኛ ሕይወትን ያገኘን ሰዎች ጻድቃን ነን ነው። ጻድቃን ነን። ጻድቃን ከሆነን በእግዚአብሔር ዘንድ መታሰቢያ አለ። ስለዚህ ኢቫንጀሊስት ያልሞተ ውሻ የተባሉት ማን ናቸው? ያልሞተ ውሻና የሞተ አንበሳ ተብለው የተቀመጡ አሉ። ያልሞተ ውሻ የተባለው ማን ነው? ከሞተ አንበሳ የተባለው ማን ነው? ምናልባት ከዚህ ጥቅስ ጋር አንድ ጥቅስ ማንበብ ትችላለህ ያሬድ? ከአዲስ ኪዳን አንድ ጥቅስ ልጽና ከዛ ጋር አገናኝቼ ላውራ። እሺ የብዙ ሰው ደቂቃ እንዳንፈጅ ብዬ ነው እኮ። እሺ አንድ ደቂቃ። ለምን ይሄን አይሉኝም? እንደዚህ አድርጉልኝ። ያልሞተ ውሻ የተባለው ኃጢአተኛ ከሆኑ ኃጢአተኛ፣ ቅዱሳን ከሆኑ ቅዱሳን፣ የሞተ አንበሳ የተባሉት ኃጢአተኛ ከሆኑ ኃጢአተኛ፣ ቅዱሳን ከሆኑ ቅዱሳን ብለው ይፍቱልኝ። አዎ ልሰጥ እኮ ነው። ኤፌሶን ምዕራፍ 2 ከቁጥር 19 ላይ ያለው ቃል አንብብና ከዛ ያሳያል ቃሉ ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 19 እንግዲህስ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በዚህ ቃል መሰረት ቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናቸው የተባሉት ሕያዋን የሆኑት ናቸው ነው። ምንም ኃያል ቢሆኑም ምንም እንደ አንበሳ የሆኑ ሰዎች ቢሆኑም የሞቱት እንደ ኃጢአተኞች ናቸው፣ ወደ እግዚአብሔር ቤተሰቦች ያልመጡት ናቸው ነው መጽሐፍ ቅዱስ የሚያወራው። ምናልባት ከዚህ በፊት ሌላ ፍቺ ልታገኙ ትችላላችሁ፣ ግን መጽሐፍ ቅዱስ የሚናገረው ትርጉም ይህ ነው። ወደ እግዚአብሔር ቤት ወደ እግዚአብሔር ልጅነት ያልመጡ ሰዎች ሁሉ ኃያል ቢመስሉም ሕያዋን ቢመስሉም እንኳን የሞቱት አንበሳ ናቸው ነው። በሕይወታቸው ውስጥ በልባቸው ውስጥ ኃጢአት አላቸው። ስለዚህ ከእግዚአብሔር ማህበር ጋር ምንም ግንኙነት የላቸውም፣ የእግዚአብሔር ልጆች አይደሉም ነው። ያልሞተ ውሻ ወይስ የሞተው አንበሳ? የሞተ አንበሳ ማለት ነው። የሞተ አንበሳ ሞቷል ማለት የሞተ ነው ማለት ነው። ሞቷል። ከእግዚአብሔር ዓለም ጋር በእግዚአብሔር ዓለም ሞት የለም። ስለዚህ የእግዚአብሔር ዓለም ሕያዋን ስለሆነ በእግዚአብሔር ዓለም ላይ ብርሃን ስለሆነ ወደ ብርሃን ያልመጡ ሰዎች የሞቱት ናቸው ነው። ስለዚህ የሞተ አንበሳ የተባሉት ኃጢአተኛ ናቸው እንጂ ጻድቃኑ ቅዱሳኑ አይደሉም።
ስለዚህ ሕያዋን እንዲሞት ያውቃሉና ሙታን ግን አንዳች አያውቁም የተባሉ ሙታን የተባሉት ቅዱሳን ሳይሆኑ ኃጢአን ናቸው። አዎ ኃጢአን ናቸው። ኦኬ መታሰቢያቸው የተረሳውም ኃጢአን ናቸው እንጂ ቅዱሳን አይደሉም። ቅዱሳን አይደሉም። በጣም ጥሩ። ቅዱሳን መታሰቢያ ለዘላለማዊ ነው። በጣም ጥሩ። ቅዱሳን ከእግዚአብሔር ጋር ለዘላለም ነው የሚኖሩት። በጣም ጥሩ። እሺ በጣም መልካም። አንዴ እሺ ኢቫንጀሊስት አንዴ ሚዩት አድርጊልኝ። ግን አንድ ጥያቄ በዚህ ልጠይቅ አንተን። እሺ ጠይቁኛል። አንዴ ኢቫንጀሊስት አንዴ ሚዩት አድርጉልኝ። አንዴ ይቀርባሉኝ። አንዴ ሚዩትን ክፈት። እሺ ከየት ቤተ እምነት ነው ወንድም አለም? እኔ ከህይወት ብርሃን። ህይወት ብርሃን። በጣም ጥሩ። አሁን መክብብን እንዴት ነው የምትረዳው አንተ? እሳቸው በፈቱበት ፍቺ ነው የምትረዳው ወይስ የተለየ ሀሳብ አለ? ተደውሎበት ነው። ኦኬ እሺ